የሀጂ ቢሮ እጅግ ውብ ነው። ማሜ ራሱን በሀጂ ቦታ እያሰበ ተሽከርካሪ ወንበር ላይ ዘፍ ብሎ ተቀመጠ። ጠረጴዛው ላይ ወረቀቶች ብትንትን ብለው ተቀምጠዋል። የሰራተኞች ስም ዝርዝር ይላል። ማሜ አንድ ላይ ሰብሰብ እያደረገ አስተካክሎ ቦታ ቦታ ሲዟቸው ዞር ሲል ሞቅ ያለ ሰላምታ ከበሩ በኩል ተሰማው። የሙስጤ ጎረምሳ አለው የሆነ ጎልመስ ያለ ሰውዬ። አሁን እኮ መምጣትን እየነገረኝ እንዴት ነህ ባክህ ብሎ አዟዙሮ ሳመው። ማሜ የሰውየው ማንነት አላወቀውም፣ ግን ሰላም አባባሉ ፈገግታው በጥልቀት የሚያውቀው ሰው አስመስሎ ነው። ሰላም ነው አልሐምዱሊላህ አለው። የቅርብ ሩቅ ሆነን ነው እንጂ ዘመድህ ነኝ አለው። አዎ ይሆናል፣ እንዴት ኖት አለ ማሜ ሞቅ አድርጎ። ደህና ነን፣ እናንተስ? ቤተሰቡ፣ እናትህ፣ እህትህ ሁሉ ሰላም? አዎ አልሐምዱሊላህ ሁላችንም ሰላም ነን አለ ማሜ ምን እንደሚቀጥል ግራ እየገባው። ድንገት ሀጂ ከች አሉ። ሙሄ ሰላም አልከው? አዎ አባዬ፣ ይኸው ሆቴሉን እንደኔ ሆኖ ማለት ይቻላል የሚሰራው እሱ ነው። ማሜ የአባቱን አጋዥ በማየቱ ደስ ቢሰኝም ግን ትንሽ ቅር አለው። ለምን እኔ ልጁ እያለሁ? ይሁን ዋናው አባዬ አጋዥ አለማጣቱ ነው አለ በውስጡ። ምሳ አብረው በሉ። ስለ ስራ ጉዳይ እየተወያዩ ማሜ ለመሄድ ራሱን አዘገጃጀ። ወዴት ነው ሙሄ አሉት። አባ ልሂድ በቃ፣ ድንገት እኮ ልዘይርህ ብዬ ነው የመጣሁት አለው። እሺ ጎበዝ ልጄ፣ መላይካ ይዘይረህ፣ ማታ በጊዜ ግባ፣ የጧቷን እንቀጥላለን አሉት። እሺ አሁንም ወደ ቤት ነኝ፣ ትንሽ አረፍ ልበል አለና ዘመድ የተባሉትን ሰውዬ እየጨበጠ ስለተዋወቀን ደስ ብሎኛል አለና የአባቱን ግንባር ስሞ ወጣ። ፈገግታ ከሰደቆች ሁሉ ጉልበት የማይጠይቅ ባህሪ ነው። ላወቀበት የቆንጆ ውበት ስብዕና ነው። እንደ ባህሪ ካየነውም በእርግጠኝነት ከመልካሙ እንደሚመደብ ጥርጥር የለውም። እንኳን እገሌ ነኝ ብሎ ለተዋወቀን መንገድ ላይ ለምንተላለፋቸው ተመሳሳይ ጾታዎች መልካም ፊት ማሳየቱ ምን ኖራለሁ። ማሜ ግን እንዲህ ነው። የማያውቁትን እንደሚያውቁት፣ የሚያውቁትን ደግሞ ቅርብ ወዳጅ እንደሆኑ አድርጎ በፈገግታ ያስተናግዳቸዋል። ይህን ባህሪ ግን ያሻሻለው ከፎኤ ኮርጆ ነው። መልካም ባህሪ ሲወራ ኮራጁንም አስኮራጁንም ያስመሰግናል። ማሜ ቤት ገብቶ ከእናቱ ጋር ትንሽ ተጫወተና ወደ ክፍሉ አመራ። የዛሬው ቀን በምን አለፈ እያለ ከጧት ጀምሮ የሰራውን አሰበ። ድንገት ልጅቷ ድቅን አለችበት። እረ ይህ ነገር ወዴት ሊያመራ ነው አለና ስለሷ ቀጣይ ነገር ለማሰብ የተነሳውን አእምሮ ዝግጅቱን እንዲያቆም አዘዘው። ፉኤ አለና ከፉኤ ጋር ያሳለፉት ምርጥ ቆይታ ያ ውብ ድምፅ እልፍ አለበት። ወዲያው ካልጋው ፍንጥር ብሎ ወረደና የቁርአን ፍቺ ትርጉም በአማርኛ ቋንቋ የሚለውን በነሸህ መሐመድ ሳኒ ሐቢብና በሸህ ሰይድ መሐመድ ሳዲቅ የተተረጎመውን የቁርአን ይዞ አልጋው ጫፍ ላይ ቁጭ አለ። ፉኤ እያው ያለውን ትርጉም ለማየት ነበር። ያለው ምዕራፍ ፉርቃን መሆኑ ትዝ ይለዋል። አንቀጹን ግን ረስቶታል። ስልኩን አንስቶ ለፉኤ ደወለ። ፉኤ ሰላም አለይኩም፣ እኔ ምልህ የቅድሙ ቁርአን አንቀጽ ስንት ነበር? አዎ እሺ ሹክራን ሐቢቢ፣ አዎ ቤት ነኝ። አሚን ፉኤ፣ ቻው በቃ አለና ስልኩን ዘጋው። ፉኤ የተጠቀሰለትን ቁጥር ከ61 እስከ 77 ያሉትን አንቀጾች መጀመሪያ ገረፍ አድርጎ ያለ ትርጉም አነበባቸው። ምን አለ እንደ ፉኤ ድምጼ ቢያምር አለ። والذين إذا وكان
حرم الله إلا بالحق ولم يزور ومن يفعل ذلك ትርጉሙን ገና ሲጀምረው ልቡ የሆነ ስሜት ተሰማው። ቁርአን ለካ እንዲህ ይማርካል። ለመጀመሪያ ጊዜ አስተነተነው። ውስጡ ድረስ ሰርሰው ገብቷል። እውነት ነው። በቁርአን የሚፈነጥቀው ደስታ እንዲሁም እርካታ ለሰው ለማስረዳት ራሱ ይቸገራል። ማሜ ውስጡን የደስታ ስሜት ወረረው። ለራሱም እንዲህ አለ፣ ለካ ትርጉሙን ሲያውቁት ነው ቁርአን ምንነቱን የሚረዱት። እንዴ ይህን ደስታ የሚሰጠኝን መጽሐፍ ከራስጌ ስራ አስቀመጥኩ። ለምንድን ነው ችላ ያልኩት? ሁሌ እኮ መደሰት ይችል ነበር። ግን እኔ ለምን ወኢባዱ ራህማን ብሎ ከገለጻቸው ባሮች ለምን አልሆንም? ለምንስ አልነበርኩም ብሎ ራሱን ወቀሰ። አሁን በይበልጥ በፉኤ ቀና። ስሜቱ ተረባበሸ። እርግጥ ነው ይህን እድል አላህ ላሻው ሰው የሚቸር ስጦታ ነው። ማሜ የቁርአን ሰው መሆንን ሳለ። ስልኩን አበራና ለፉኤ ቴክስት አደረገለት። ፉኤ ሀቢቢ ያልከኝን አንብቤዋለሁ። የምር ውስጤን የሆነ ስሜት ተሰምቶኛል። ቴንክስ። ነገ ጠዋት ቀጠሯችን እንዳትረሳ። ሀጂ እራት በልተው ከጨረሱ በኋላ ማሜን እዛው ቁጭ እንዲል አዘዙት። ልጄ ጠዋት ያልኩህ ነገር አባዬ ምን ነበር? ጠናጠና ያሉ ነገሮች ያልከኝ? ማሚዬ ያው ሁሌም ስለ ስራ እንደምታስብ እረዳሃለሁ፣ ግን እኔ ትምህርት ላይ እንድትቀጥል የማስገድድህ ከስራ በፊት እውቀት ይቀድማል፣ ከስራ በላይ ደግሞ እውቀት ይበልጣል ብዬ ነው። ይህን ሆቴል ከመክፈቴ በፊት ሸማኔ ነበርኩ፣ አልተማርኩም። ነጋ መሸ ልስራ ነው የምለው። ያን እየሰራሁ ባጠራቀምኩት ብር አላህ ይርሐመው ከጎተህ መንሱር ጋር ሆኜ ሚኒባስ ታክሲ ገዛው። እሱ መንጃ ፍቃድ ስለነበረው ሾፌር ሆነ፣ እኔ ደግሞ ወያላ። ይሄም ስራ ነው ብዬ ሳልነቅ አሁን መድረስ ያለብኝ ደረጃ ደረስኩ። ሪዝቁ ቢትረፈረፍም እውቀት ግን ምንም የለም። ሆቴሉን ከኔ ይልቅ የሚያስተዳደሩት እውቀት ያላቸው ናቸው። ይህን ቁጭት ታዲያ አንተ ላይ እንዲደገም አልፈልግም። እኔ አንተን አንደላቆ የሚይዝ ማስተዳደሪያ አላጣም። አንደላቅቄ ያኖርሃለሁ። እውቀትን ግን ላወርስህ አልችልም እንድትማር ከመገፋፋት ውጪ፣ እና በደንብ አስብበት፣ አትሰላች አሉት። ማሜ አንገቱን ደፍቶ እያዳመጠ ነው። ጠንክር፣ የሚያስፈልግህን ማንኛውም ነገር አብሽር፣ ከጎንህ ነኝ። እረፍት በምትሆን ሰዓት እየመጣህ ብትውል ደስ ይለኛል፣ ግን ሁኔታውን ስታይ ለስራ ያለህ ፍላጎት እንዲጨምር አልፈልግም። ከሀገር ውጭ ወጣ በልና ተዝናና፣ ሀጂ ኡምራ አድርግ። ብር እንደፈለግ አካውንትህ ላይ አስቀምጥልሃለሁ። አልሐምዱሊላህ የምተማመንብህ ልጄ ነህ። መጥፎ ነገር ውስጥ እንዲህ እንደሌለበት እርግጠኛ ነኝ። ለዛም ነው እንደ ልብ ሁን የምልህ። አዎ አባዬ ልክ ነህ። እኔ ምንም የጎደለብኝ ነገር የለም። ግን ይኸውልህ አባ፣ አሁን የምማረው ኮርስ ምንም አይጠቅመኝም፣ ሰዓት ማቃጠል ነው የሚሆነው። አንተ ሆቴሉን ለማስተዳደር እውቀት ይፈልጋል ካልክ ይሄን ላቋርጥና ማኔጅመንት ምናምን ልማር። እኔ እኮ ካንተ ጎንም ለመቆም ነው። አንተ ጋር እኮ አስጠግተህ የቀጠርካቸው እንጂ የኔ ብለህ የምትለው አካል ከጎንህ የለም። እኔ ቢያንስ ይህን ነገር ልሸፍን ነው የምልህ። ምን ነው ግን ኢንጂነር መሆን አስጠላ አሉት። ትንሽ ወደ ሀሳቡ እየገቡ ይመስላሉ። አባዬ አንደኛ ነገር ፍላጎት የለኝም፣ ሲቀጥል በዚህ ኮርስ ተመራቂው ብዙ ነው፣ ወረቀቱ እንጂ ሌላ ምንም አይተርፈኝም አላቸው። ወይ ጉድ! እስኪ እንግዲህ ፍላጎትህ ካልሆነ ምን ይደረጋል? ይህን አመት ጨርስና እንመካከራለን። ስንት ወር ቀረህ አሉት። 3 ወር ምናምን። በቃ ይቺን ጨርስና እንደሚሆን እናደርጋታለን ኢንሻአላህ። አየህ እኛ አባቶች የተጠማነውን ነገር ልጆቻችን ላይ ስናየው ደስ ይለናል። የአሁን ጊዜ ልጅ ደግሞ ፍላጎቱን ያስቀድማል። ግን አብሽር፣ ተረድቻለሁ ልጄ። ከኔ ጎን ቆመህ ለመርዳት እንዳሰብክ አላህ ይቁምልህ፣ አላህ ይርዳህ አሉት። አሚን አባዬ አለ ማሜ። ውስጡን ደስ የሚል ስሜት ተሰማው። ሀጂ ግንባራቸውን ሸብሸብ አድርገው ሌላው ነገር ደግሞ ልጄ እንደው እስካሁን ቀልበን የምታሸፍት ሴት አልመጣችም አሉት። ኧረ አልመጣችም፣ እዛው እንዳትመጣ አለ ማሜ ፈገግ ብሎ።
ሀጂም ባባባሉ ከት ብለው እየሳቁ አሄሄ መምጣቷማ አይቀርም ምሁር ሁነህ ለማየት እንደምጓጓ ሁሉ ድሬ ብኩልህ ደግሞ ደስታዬ ወደር የለውም። ይህንንም አስብበት ብለው ከላይ የደረቡትን ሻል አስተካክሎ ለበሱና ብድግ አሉ። በል ደህና ደር የነገ ሰው ይበለን። እሺ አባዬ አለና ማሜ እሳቸውን ተከትሎ ሳሎኑን ለቆ ወጣ። አልደከመም በዚህ ሰማይ ሲያንጣል